በጉጉት ሲጠበቅ በነበረው የ1997 እና የ2005 የኮንዶሚኒየም ቆጣቢዎች ዙሪያ ለሚነሱ ጥያቄዎች የአዲስ አበባ ከተማ አስተዳደር ምላሹን ሰጠ። በተለይም የ1997 ተመዝጋቢዎች ሙሉ ለሙሉ በሚባል ደረጃ ቤት እንደተሰጣቸው ተገልጾ በቀጣይ የቤቶች ዕጣ ፈንታ ዙሪያ ማብራሪያ ተሰጥቷል። በሌላ በኩል ደግሞ የኢትዮጵያ ንግድ ባንክ ደንበኞቹ የባንክ ሂሳባቸውን ከዲጂታል መታወቂያ ጋር እንዲያስተሳስሩ ማሳሰቢያ ሰጠ። የማስተሳሰሩ ስራ አስገዳጅ ሲሆን ካልሆነ ግን ደንበኞች የባንክ አገልግሎቶችን ማግኘት እንደማይችሉ አስጠንቅቀዋል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሀሳብ መስጫው ላይ ጻፉልን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የኢትዮጵያ ንግድ ባንክ ደንበኞቹ የባንክ ሂሳባቸውን ከዲጂታል መታወቂያ ጋር እንዲያስተሳስሩ ማሳሰቢያ ሰጠ። የማስተሳሰሩ ስራ አስገዳጅ ሲሆን ካልሆነ ግን ደንበኞች የባንክ አገልግሎቶችን ማግኘት እንደማይችሉ አስጠንቅቀዋል። የኢትዮጵያ ንግድ ባንክ ደንበኞቹ የባንክ ሂሳባቸውን ከፋይዳ ብሔራዊ ዲጂታል መታወቂያ ቁጥር ጋር እንዲያስተሳስሩ ካልሆነ ግን ከተቀመጠው የጊዜ ገደብ በኋላ ምንም አይነት የባንክ አገልግሎት ማግኘት እንደማይችሉ አስታውቀዋል። ባንኩ አዲስ ባወጣው መግለጫ ደንበኞች ወደ የትኛውም የንግድ ባንክ ቅርንጫፍ በመሄድ ባለ 16 አሃዝ የፋይዳ አካውንት ቁጥራቸውን በማቅረብ ከሂሳባቸው ጋር ማገናኘት እንዳለባቸው ገልጿል። ይህንን ያላደረጉ ደንበኞች ገንዘብ ማስገባት፣ ማውጣትና ሌሎች የባንክ አገልግሎቶችን ማግኘት እንደማይችሉ አስጠንቅቀዋል። ባንኩ በአዲስ አበባ፣ ሐረሪና ድሬዳዋ ደንበኞች እስከ ጥር 1 ቀን 2018 ማስተሳሰር እንደሚችሉ ገልጾ ከጥር 2 ቀን 2018 ዓ.ም ጀምሮ ግን ግዴታ እንደሚሆን አስታውቀዋል። በትልልቅ የክልል ከተሞችና በወረዳ ዋና ከተሞች ደንበኞች እስከ ጥር 30 ቀን 2018 ዓ.ም ድረስ የጊዜ ገደብ የተሰጣቸው ሲሆን የግዴታ አፈጻጸሙ ከየካቲት 2 ቀን 2018 ዓ.ም ጀምሮ ይተገበራል ተብሏል። የኢትዮጵያ ብሔራዊ ባንክ የፋይናንስ ዘርፉን ዲጂታል ለማድረግ ከብሔራዊ መታወቂያ ፕሮግራም ጋር በመተባበር የባንክ ሂሳብን ከፋይዳ መታወቂያ ጋር የማጣጣም ስራ በይፋ ማስጀመሩን ማስታወቁ ይታወሳል። አሰራሩ የብሔራዊ መታወቂያ ፕሮግራም የሆነው የፋይዳ ዲጂታል የማንነት መረጃ ከሁሉም የባንክ ደንበኞች ሂሳብ ቁጥር ጋር የማጣመር ስራ መሆኑ ታውቋል። ሆኖም ሁሉም የባንክ ደንበኞች ያላቸውን የባንክ ሂሳብ ከፋይዳ ዲጂታል መታወቂያቸው ጋር ማስተሳሰር ይጠበቅባቸዋል ተብሏል። የፋይዳ ዲጂታል መታወቂያ በአገር በቀል የኢኮኖሚ አጀንዳና በዲጂታል ኢትዮጵያ ስትራቴጂ 2030 ውስጥ አንዱና ዋናው አስቻይ ምሰሶ ሆኖ መቀመጡ ታውቋል። ይህ የመረጃ ስርዓቶችን የማጣመር ስራ ደንበኞች ባሉበት ቦታ ሆነው ደህንነቱ በተጠበቀ ሁኔታ ገንዘብ ማስተላለፍ እንዲችሉ፣ በሐሰተኛ ሰነድ የራሳቸውን ሂሳብ ሌሎች ማንቀሳቀስ እንዳይችሉ፣ በቀላሉ የብድር አገልግሎትን እንዲያገኙና በአንድ የፋይዳ መታወቂያ የሁሉንም የባንክ ሂሳብ ለመጠቀም እንዲያስችላቸው ከማድረጉም ባለፈ ባንኮች የደንበኞቻቸውን ትክክለኛና ወቅታዊ መረጃን እንዲያገኙ ያስችላል ብሏል ባንኩ። በተጨማሪም በሐሰተኛ ማንነት የሚከሰት የገንዘብ ማጭበርበርን ከመከላከል ባለፈ ለፋይናንስ ሴክተር ዲጂታል ትግበራ ቁልፍ የዲጂታል መሰረተ ልማት ሆኖ እንደሚያገለግል ተገልጿል። የኢትዮጵያ ብሔራዊ ባንክ ፋይዳን መሰረት ያደረጉ የፋይናንስ ዘርፍ አገልግሎቶችን የማቀናጀት ሀገራዊ ግብን ለማሳካት በትግበራው ላይ በሰፊው እየሰራ ይገኛል። የብሔራዊ ባንክና የብሔራዊ መታወቂያ ፕሮግራም ይህንን የማጣመር ስራ በፍጥነት ወደ ትግበራ ማስገባታቸው ለፋይናንስ ዘርፉ ብቻ ሳይሆን ሀገሪቱ ወደ ትራንስፎርሜሽን በምታደርገው ጉዞ ላይ ትልቅ ሚና የሚጫወት መሆኑን በመተማመን ነው ብለዋል። ይህ የባንክ ሂሳብ ቁጥርን ከፋይዳ መረጃ ጋር ለማጣመር ደንበኞች እስከ መጋቢት 30 ቀን 2018 ዓ.ም ድረስ ወደ ባንክ ቅርንጫፎቻቸው በአካል በመሄድ ወይም በኦንላይን ባንኩ በሚያስቀምጠው አሰራር መሰረት የፋይዳ ተለዋጭ ቁጥር በማቅረብ ማከናወን ይችላሉ ሲል ተገልጿል። ለፋይዳ ያልተመዘገበ ማንኛውም የባንክ ደንበኛ በቅድሚያ በአቅራቢያው በሚያገኘው የፋይዳ መዝገቢያ ጣቢያ በመሄድ መመዝገብ ይኖርበታል ተብሏል። ከዚህም ጋር በተያያዘ ሁሉም ባንኮች አዲስ የባንክ ሂሳብ መክፈትን በቬሪፋይዳ 2 እንዲጀምሩ እንዲሁም ደግሞ ነባር ሂሳቦችን ከፋይዳ መታወቂያ ጋር ማስተሳሰርን በቬሪፋይዳ 2 ተግባራዊ የሚያደርጉበት የጊዜ ሰሌዳ ህዳር 25 ቀን 2018 ዓ.ም መሆኑ ታውቋል። በሌላ በኩል ደግሞ የ1997 እና የ2005 የኮንዶሚኒየም ቆጣቢዎችን በሚመለከት ለሚነሳው ጥያቄ የአዲስ አበባ ከተማ አስተዳደር ምላሹን ሰጠ። በተለይም የ1997 ተመዝጋቢዎች ሙሉ ለሙሉ በሚባል ደረጃ ቤት እንደተሰጣቸው ተገልጾ በቀጣይ የቤቶች ዕጣ ፈንታ ዙሪያ ሰፊ ማብራሪያ ተሰጥቷል። በ1997 እና በ2005 መርሃ ግብር ስር በ20/80 እና 40/60 የኮንዶሚኒየም ቤቶችን ለማግኘት ለዓመታት ገንዘባቸውን ሲቆጥቡ የቆዩ በመቶ ሺዎች የሚቆጠሩ የአዲስ አበባ ነዋሪዎች የመኖሪያ ቤት የማግኘት እድል እንዳላቸው
የከተማው ባለስልጣናት ቢናገሩም ቆጣቢዎቹ ግን በዕጣ ፈንታቸው ዙሪያ እርግጠኛ እንዳልሆኑ ገልጸዋል። ብዙዎቹ ቆጣቢዎች ለዓመታት ያለማቋረጥ ገንዘብ እንደቆጠቡ የጋራ መኖሪያ ቤት ለማግኘት ተስፋ እያደረጉ መንግስት ቃሉን ካጠፈ ቤት ሳያገኙ ሊቀሩ እንደሚችሉ ስጋታቸውን ገልጸዋል። ዕጣ ፈንታችን ምንድን ነው በሚል ለሚመለከታቸው የመንግስት አካላት ተደጋጋሚ ጥያቄዎችን ብናቀርብም መልስ ማግኘት አልቻልም ሲሉ አስረድተዋል። የአዲስ አበባ የቤቶች ልማትና አስተዳደር ቢሮ የከተማው አስተዳደር ለረዥም ጊዜ የቆየውን ፍላጎት ለማሟላት የተለያዩ የቤት ፕሮግራሞችን ተግባራዊ ማድረግ መቀጠሉን አስታውቀዋል። እንደ ቢሮው ገለጻ በ1997 እና በ2005 የኮንዶሚኒየም ቤቶች ፕሮግራሞች ቁጠባ የጀመሩ ዜጎች በቀጣይ በሚኖሩ የግንባታ ፕሮጀክቶች ላይ የመኖሪያ ቤት ለማግኘት ብቁ እንደሚሆኑ ተገልጿል። የቢሮው የጽህፈት ቤት ኃላፊ አቶ አብዲሳ አራርሶ እንዳሉት በ1997 እና በ2005 የቁጠባ መርሃ ግብሮች የተመዘገቡ ነዋሪዎች በ2014 በወጣው የመጨረሻው የኮንዶሚኒየም ቤቶች 14ኛ ዙር ዕጣ ማውጣት ውስጥ እንዲካተቱ መደረጉን ገልጸዋል። በ1997 የተመዘገቡ ቆጣቢዎች በተለይም ለስቱዲዮና ለባለሶስት መኝታ የተመዘገቡ ሁሉም በሚባል ደረጃ ቤት ማግኘታቸውንና ቀሪ ቤቶችን ለ2005 ተመዝጋቢዎች በወቅቱ ማስተላለፍ መጀመሩን ገልጸዋል። የ1997 ቆጣቢዎች በ14ኛው ዙር ሙሉ በሙሉ ቤት አግኝተዋል ማለት ይቻላል ሲሉ አቶ አብዲሳ ገልጸው ተገቢውን ቁጠባቸውን በሰዓቱ ማጠናቀቅ ያልቻሉት ግን በኋላ ላይ መቆጠብ በመቀጠል አሁን ላይ ብቁ የሚያደርጋቸውን ገንዘብ መቆጠባቸውን ገልጸዋል። ሆኖም በቀጣይ ዕጣ ሲወጣ ለ1997 ቆጣቢዎች ለብቻቸው የተለየ ወይም ልዩ ምደባ እንደማይኖራቸው ነው ያስረዱት። የቀሩትና ቤት ያላገኙት አብዛኛዎቹ የ1997 ቆጣቢዎች ለባለ ሁለት መኝታ ቤት የተመዘገቡ መሆናቸውንም ጠቁመዋል። በአሁኑ ጊዜ በ5 አማራጮች ቤቶች በመገንባት ላይ በመሆናቸው የ1997 እና የ2005 ቆጣቢዎች ከሚገነቡት ቤቶች ወደፊት በሚሰጥ አቅጣጫ መሰረት ዕጣ እንዲወጣላቸው እንደሚደረግ ጠቁመዋል። ነዋሪዎች ቁጠባቸውን እንዳያቋርጡ ከማበረታታት ባለፈ ቁጠባውን መቀጠል ወደፊት ከሚኖር የመኖሪያ ቤት ዕድሎች ተጠቃሚ ለመሆን ቁልፍ መሰረት እንደሆነ አጽንኦት ተሰጥቶበታል። ከተያዘው ዓመት ጀምሮ በመዲናዋ 100,000 ቤቶችን ለመገንባት ታቅዶ ዘርፈ ብዙ እንቅስቃሴዎች እየተደረጉ እንደሚገኝ የአዲስ አበባ ከተማ አስተዳደር ማስታወቁ የሚታወስ ነው። በዚህ የቤት ልማት ፕሮጀክት ቀደም ሲል የቤት ባለቤት ለመሆን ገንዘብ ሲቆጥቡ የነበሩ ዜጎችን ቅድሚያ ታሳቢ ለማድረግም መታቀዱን የታወቀው 100,000 ቤቶችን ለመገንባት ሲታሰብ 50,000ውን በመንግስትና በግለሰቦች አጋርነት እንዲሁም 50,000ውን በመንግስት አቅም ለመገንባት አስፈላጊ የሚባሉ የቴክኖሎጂ ስራዎች መሰራታቸው ታውቀዋል። የዲዛይንና የፋይናንስ ስራዎችን በራስ አቅምና ሌሎች አማራጮችን በመጠቀም ግንባታውን ለማከናወን ዝግጅት መጠናቀቁ ተመላክቷል። በተጨማሪም መፍጠንንና መፍጠርን ታሳቢ ያደረገ የከተማ ልማት እንቅስቃሴን ከግብ ለማድረስ ግንባታውን በቴክኖሎጂ የማገዝ ስራ በስፋት እየተከናወነ መሆኑን የታወቀው ጥቅም ላይ የሚውለው ቴክኖሎጂ በዓለም አቀፍ ደረጃ በርካታ ሀገሮች የሚጠቀሙበት ቢሆንም በኢትዮጵያ ጥቅም ላይ የዋለው ለመጀመሪያ ጊዜ መሆኑን ተገልጿል።